አንድ ሰው ላይ ትንቢት ልናገር። የሆነን ሰው ምድረ በዳ አለመልመዋለሁ ብሎ ሳይነጋ ታሪካችሁ ይቀየራል። በትክክለኛው ሰዓት ያልተሳካላችሁ፣ በትክክለኛው ሰዓት ያላለፈላችሁ፣ በትክክለኛው ሰዓት በር ያልተከፈተላችሁ በሌሊት ለእናንተ ይከናወናል። ከመሸ በኋላ የሰው ታሪክ ይቀየራል። ከመሸ በኋላ የሰው ህይወት ይስተካከላል። ከመሸ በኋላ ሰው ይትረፈረፋል። መሸብኝ ለምትሉ ሰዎች ትንቢት አለኝ። አለፈብኝ ካልክ በኋላ ይተርፋል። ቦታው ምንድነው? ሰዓቱ ምን ብሏል? ጌታ ግን መጣ። በዛው ምድረ በዳ በዛው ሌሊት እንደምን ቦታ ብንቀይር ይሻላል። በማይመች ቦታ ለጨለመባችሁ ሰዎች ዛሬ ተአምር ይሆናል። እግዚአብሔር ታሪክን ለመቀየር እስከሚነጋ አይጠብቅም። ይሁን አለ። መጽሐፍ ቅዱሳችሁን ማርቆስ ምዕራፍ 6 ቁጥር 35 ግለጡና እዩት። መልእክታችሁ ነው። ነገ የሚሆን ነገር ነው የምናገረው። በዚህ ጊዜ ቀኑ እየመሸ በመሄዱ ደቀ መዛሙርት ወደ እርሱ ቀርበው እንዲህ አሉት። ምን አሉት? ይህ ቦታ ምድረ በዳ ነው። ቦታው ምንድነው? ሰዓቱ ምን ብሏል? መሽቷል። ቦታው የሚመች አይደለም። ቦታው ታሪክ ለመቀየር የሚመች አይደለም። እንደምንም ቦታ ብንቀይር ይሻላል። እንደምንም ሰፈር ብንቀይር ይሻላል። እንደምንም ሀገር ብንቀይር ይሻላል። ሰዓቱስ መሽቷል። አሁን ልናገርባችሁ፣ በማይመች ቦታ ለጨለመባችሁ ሰዎች ዛሬ ተአምር ይሆናል። ከዛ ቦታ ሳትነሺ ይተርፋል። ቦታ ሳትቀይር ተአምር ይሆናል። ጌታ እንደዚህ ብሎኛል። ዛሬ ማታ የሆነን ሰው ምድረ በዳ አለመልመዋለሁ ብሎኛል። እዛው ምድረ በዳችሁ ላይ ምግብ ይተርፋችኋል። እዛው ምድረ በዳችሁ ላይ ትትረፈረፋላችሁ። ሳይነጋ ታሪካችሁ ይቀየራል። እኔ ኃይል ይሰማኛል። ይሄ ቦታ ጌታ ኢየሱስ ክርስቶስ 5000 ወንዶችን የመገበበት፣ 5000 ቤተሰብ ያበላበት፣ 12 መሶብ የተረፈበት፣ ቦታው ግን ምድረ በዳ። ሰዓቱ መሸ። ከመሸ በኋላ የሰው ታሪክ ይቀየራል። ከመሸ በኋላ የሰው ህይወት ይስተካከላል። ከመሸ በኋላ ሰው ይትረፈረፋል። መሸብኝ ለምትሉ ሰዎች ትንቢት አለኝ። ከመሸ በኋላ ይተርፋችኋል። አለፈብኝ ካልክ በኋላ ይተርፋል። አማሻ በጋባራባስ ናሳታ ካራባ ብራሴ በጋቢናማ በትክክለኛው ሰዓት ያልተሳካላችሁ፣ በትክክለኛው ሰዓት ያላለፈላችሁ፣ በትክክለኛው ሰዓት በር ያልተከፈተላችሁ በሌሊት ለእናንተ ይከናወናል። እግዚአብሔር እንደዚህ ይለኛል ዛሬ ምድረ በዳውን ኤደን አደርገዋለሁ። ደረቁ ምድር ይለመልማል አለ። ያንቺ ምድረ በዳ ዛሬ ይለመልማል። በመውለጃ ጊዜ ያልወለድሽ በደረቅ ጊዜ ትወልጃለሽ። በሚገኝበት ያላገኛችሁ በሌሊት ታገኛላችሁ። ናሳማ ጋባ ለሁለት ሰው ልናገርበት። ምድረ በዳ በጨለማ ይለመልማል። ብዙ ሰዎች ነገሩን እኮ ምን አለ 3 ሰዓት ላይ ብትነሳ፣ ምን አለ 4 ሰዓት ላይ ብትነሳ። አሁንማ መሽቷል። ጊዜ አልፎባል። ሰዓት አልፎባል። አገሩም ደግሞ እንደምታየው ነው። ደራርቋል። ቢዝነስ አይሳካም። ምድረ በዳ ነው። ጌታ ግን መጣ። በዛው ምድረ በዳ በዛው ሌሊት እስኪነጋ እንኳን አልጠበቀም። ሱቅ እስኪ ከፈት አልጠበቀም። ይኸውልህ ሲስተም በሌለበት ትለመልማል። ይሁን አለ። በቀን ያልከፈትከውን ቢዝነስ በሌሊት ተከፍተዋል። በትክክለኛ እድሜ ያላገኘውን በመሸ ሰዓት ታገኘዋል። አብርሃም ቤት በጨለማ ይስሐቅ እንደተወለደ አይመችም በተባለ ሰዓት ላይ ለአንድ ሰው ልተንብይበት ትልቅ በር አሁን ተከፈተ። ጀፓረፈ ከዲያ መሽቷል፣ ግን በር ይከፈታል። መሽቷል፣ ግን እንጀራ ይመጣል። መሽቷል፣ ግን ለቤተሰቦች በረከት ሆነ። መሽቷል፣ ግን አገልግሎት ይወጣል። መሽቷል፣ እንደ አዲስ ትነሳል። መሽቷል፣ እንደ ለጋ ትታያል። መሽቷል፣ አዲስ ተነስቷል ትባላል። ይከበረፈና ይብራጀማ ካባ እግዚአብሔር ታሪክን ለመቀየር እስከሚነጋ አይጠብቅም። እስከሚነጋ አይጠብቅም። ዲቪ እስከሚደርስ አይጠብቅም። እቁብ እስኪወጣል አይጠብቅም። ዘመዶች ገንዘብ እስኪሰጡ አይጠብቅም። እግዚአብሔር ይሄን ሌሊት ይቀይረዋል። በምድረ በዳው በሌሊቱ ተርፎ ታድራለህ። ሲነጋ ትራፊ ይለቀማል። ልተንበይ አይደለ? ለብዙዎች ነጋልኝ ሲሉ አንተ ቤት ግን ትራፊ ይለቀማል። ሰው እየጀመረ ነው፣ አንተ ግን ትራፊ እየተለቀመ። ሰው አንድ ብሎ ይጀምራል፣ አንተ ግን እየተረፈ ነው። ሆነባችሁ ባካችሁ። ልተነብይ ነው። ማህፀን ተከፈተ። የሥራ በር ተከፈተ። የበረከት በር ተከፈተ። ዕዳ ተከፈለ። ዋናው በር ተነቀለ። በሌሊቱ ታሪክ ተቀየረ። ይሄ ሌሊት የተአምር ሌሊት ነው። ይባካናሽ አጂና ማኩፋሳ ማክሰኞ ሳይሆን ኢሜል ይገባል። ማክሰኞ ሳይሆን በር ይከፈታል። አንተ ነብይ ነህ ስማኛ።
ነገ የሹመት ደብዳቤ ጠረጴዛ፣ የክብር ደብዳቤ ጠረጴዛ ኤላራጃሃራ ሌሊቱን እግዚአብሔር ስላንተ ይንቀሳቀሳል። መልአክ የጋገረው እንጀራ ትበላል። እዛው ምድረ በዳ ላይ በዛው በሌሊቱ ይሄው ተራው ያንቺ ነው። ሳይነጋ ትትረፈረፋል። አስፋልት ላይ ስማኝ፣ ሳይነጋ ይሄ ሌሊት ሳይነጋ በዚሁ በምድረ በዳ ተአምር ሆነን ወደ አፓቼ ፋናሳ ናክሰኞ ወደ አንተ የሚመጣ እግር አለ። ያንተን በረከት ይዞ የሚመጣ እግር፣ ከፍታን ይዞ የሚመጣ እግር። እግሮች ተንቀሳቀሱ፣ ተፈቱ፣ እግሮች ተፈቱ። ይሁን አለ። This is the time. አጠገባችሁ ንገሩት። አሁኑኑ ነው ታሪክ የሚቀየሩት በሉ። ንገሩት እንዲዞር እያላችሁ አሁኑኑ። የእግዚአብሔር ገነት ታውቃታለህ አይደል? 7 ወንዝ ይፈስባት የነበረችው በአንድ ሌሊት ምድረ በዳህን በ7 ወንዞች አጅሮ። አንድ ሰው ላይ ትንቢት ልናገር። በዘመን ሁሉ አይቸግርህም። እንጀራ ከቤት አይጠፋም። ልጆች የሚወርሱት በረከት እጅ ይገባል። አንዳንድ ሰው ግራ የሚገባኝ ሰው አለ። በረከት ብቻ ነው የሚናገረው። አዎ አመ ፕሮፌት እግዚአብሔር ለነቢያት የሰጠው ይሄን ነው። ብራዘር እስራኤልን በነብይ እጅ አወጣው፣ በነብይ እጅ አበላው። እኔ የተቀባሁት ለዚህ ለምድር ላይ አንተን ላከናውንልህ ነው። ጠላት የዘጋውን በር ልከፍትልህ ነው። ልስጥሃ። ሐዘን ቤት አይገባም። ጭንገፋ ቤት አይገባም። በድንገተኛ ሞት አትደነግጥም። ታስባለህ፣ ይከናወንልሃል። ትጀምራለህ፣ ትጨርሳለህ። የጀመርከው ሌላ አይወስደው። ቸግሮ አትሸጥም። መጨመር ይሆናል። የሚወረስ በረከት ይኖራል። ልጆች አይጦሩም፣ ይወርሱሃል። ወደ ልጆች ይሻገራል። ለአገር በረከት ትሆናለህ። ሰፈር ላይ ታበላለህ። አበዳሪ ትሆናለህ። ራስ ትሆናለህ። ጅራት አትሆንም። ከፊት ትሆኛለሽ፣ ከኋላ አትሆንም። አትጨነግፍም፣ አትመክንም። በመጀመሪያው ይሳካልሃል። ዝም ብለህ አትሞክርም። ይሁን አለ። ይኸውልህ እዚህ ብዙ መካን ሲወልድ አይታችኋል። ብዙ HIV ሲፈወስ አይታችኋል። አፌ ላይ ነው ኃይል ያስቀመጠው። ልስጣችሁ። በምድር ላይ ታውቃላችሁ ትልልቅ ወንበር አለ። አንድ ላይ ግራጁዌት አድርጋችሁ ሁሉ እኩል አይቀጠርም። አንዱ የት ይቀጠራል? እንትን ይቀጠራል። አይታችሁ አንድ ላይ ግራጁዌት አድርጋችሁ አንዱ OAU ይቀጠራል በዶላር፣ አንዱ ደግሞ መድን ድርጅት ይቀጠራል። መብት ነው። አሁን ደግሞ አልተጣላሁም። አንድ ላይ እኮ ነው ግራጁዌት ያደረግነው ትላለህ። ባጠገበ በላንድ ክሩዘር ሲሄድ አብረን ነው እኮ ግራጁዌት ያደረግነው። እኩል ነው ትምህርቱ። የተቀመጣችሁበት ወንበር ነው ልዩነቱ። አሁን ልባርክ ነው። በምድር ላይ ያሉት ትልልቅ ወንበሮች ያንተ ናቸው። ከፍ ያሉት ያንተ ናቸው። ከፍ ያሉት ወንበሮች ያንተ ናቸው። ትልልቁ ደሞዝ ያንተ ነው። ዋናው ቤት ያንተ ባላሳ ተገነጠለልህ። የሆነ ሰው ለልጆቹ ይውሰደዋ። ትልልቁ በር ተከፈተ። ትልልቁ ኮሌጅ ተከፈተ። ኤክስፔንሲቭ የምትለው ትምህርት ቤት ተከፈተ። ይሁን አለ። አንድማ ታስሮ የሚጠብቅ ነገር አለ። ተይዞ የሚጠብቅ ነገር አለ። ሌላ ሰው እንዳይበላው የተያዘ እና ብንዘምርለት ሲያንስ እኮ ነው። አሁን ራሱ ለሆነው ብንዘምር ትንቢት ልናገር። ቤታችሁ ስትገቡ ባይዘው እንዲህ ነው ያለችው። ልክ ስትወልድ ሳራ ምንድን ነው ያለችው? ለአብርሃም ማን በነገረው ነው ያለችው? ማን በነገረው? በእርጅና እያጠባች እንደሆነ ወንድ ልጅ እንዳቀፈች ኡቴ እኮ ነው። ወይ ጉድ! አሁን ማን ያምናል? አብርሃም ሲመጣ ማን በነገረው? ማን ሰርፕራይዝ ባረገው? አሁን ቤታችሁ ስትገቡ ይሳቃችሁ ቁጭ ብሎ ሰርፕራይዝ ያደርጋችኋል። የለች ፓርፋናሃዳ ባልሽ ጋር እስክትደውይ ትቸኩያለሽ። ለሚስት እስክትነግራት ትቸኩላል። ይሁን አለ። ከልብሽ አልነቀል ያለ ሐዘን፣ ከውስጥሽ አልወጣ ያለ የልብ ስብራት። ልክ ነው። አንቺ የለበስሽው የሐዘን ልብስ አይደለም፣ ግን ውስጥሽ ከባድ የሐዘን ልብስ አለ። ቤትሽ ከባድ ሐዘን አለ። ሊለቅሽ ያልቻለ በምን ልርሳው ያልሽው ታውቂያለሽ። የሰው ሁሉ ዝማሬ፣ የሰው ሁሉ ጭፋሬ ጥያቄ ነው ላንቺ። እንግዲህ አላየሁሽም። እኔ እዚህ ጋር ነኝ። ሲጨፈርም አላየሁሽም።
ግራ ገብቶሻል፣ ሊለቅሽ አልቻለም። እውነት እግዚአብሔር በእኔ ተናግሮ ከሆነ ሰይጣን ዝም ብሎ አሳዘነሽ አይደል? ከዚህ በኋላ በባዶ ምክንያት የሌለው የክርስቶስ ሰላም ውስጥሽ ገባ። በኃይለኛ ደስታ ከዚህ ቤት ትወጫለሽ። ጥቁሩ ልብስ ተሰብስቦ ወደ መሬት ሲወድቅ አየሁ። ከዚህ ቤት ከዚህ በኋላ ሐዘን ይዘሽ አትወጪም። የማይለወጥ ደስታ ይዘሽ ወጣሽ። ውሰጂ የእግዚአብሔርን ኃይል ፈታራቻ ፓካቦ ጎማሳካ አባጋናስ የሚበቀልልህ እሳት ከፊት ወጥቷል። የሚበቀልልህ አረባካ እሱ ይወሰዱ ነው። አንተም ውሰድ ቋል ሁለታችሁም ውሰዱት። አሜን። የሚበቀልልህ የተበላውን ዘመን፣ አሜን፣ የከሰረውን ዘመን፣ አሜን፣ ሰዎች ያፌዙብህ ዘመን፣ አሜን፣ የሚበቀልልህ እሳት እየተሽከረከረ ከፊት ወጥቷል። አሜን። ለሱ ተነብያለሁ። የሚፈልግ ይውሰደው። እናገርብህ ለሱ ስናገር ውሰዱት። ከፊታችሁ ያለ 2-3 ዓመት የከሰሩ ዘመኖቻችሁ በእጥፍ የሚመለሱበት። አሜን አሜን። የከሰረ ዓመታችሁ በእጥፍ የሚመለስበት። አሜን። የሚበቀላችሁ ሳትወጣ። አሜን። ከሩቅ አገር ያንቺ ነገር ይኸውልሽ ነጭ ለብሶ እየበረረ መጣ። ከሩቅ አገር ነጭ ለብሶ እየበረረ መጣ። ሞት አትሰሚም ይለኛል ግን በጣም በኪሳራ የተሰቃየች ሴት አየሁ። አንድ ስራ አላት፣ የራሷ ሱቅ አላት። ዛሬ ግን በቃኝ ልዝጋው ብላ ወስናለች። ኪሳራ በጣም መታት። ገንዘቧን ሁሉ ተበተነ። የምትጀምረው ነገር ሁሉ ይጨነግፋል። ሴት ነች። ዛሬ ሱቁን ዘጋዋለሁ ብላ ወስና ነው የመጣችው። ነይ ወደዚህ ሩጭና ምን ብለሽ መጣሽ? በቃ እንዴት እንደማረግ አላውቅም። በቃ አንተ የምታረገውን ነገር ትቻለሁ። ሱቁን ራሱ መክፈት ጓደኞቼ ናቸው የሚከፍቱልኝ። ምክንያቱም ከፍቼ ምንም ነገር የለም። ብዙ ነገር ለፍቻለሁ፣ በጣም ብዙ ነገር እንደ እድሜም አይደለም። በቃ ታግለሻለሽ በጣም ግን ምንም ስኬት የለም። ምንም ነገር ህይወትሽ ሁሉ በኪሳራ የተመታ ነው። በጣም የጀመርሽው ነገር ሁሉ የሚጨነግፈው በጣም አሁን ኃይለኛ ተስፋ መቁረጥ ላይ ነሽ። ዛሬ ሱቁን ስለመዝጋት ስታስቢ ነበር። ጌታ እግዚአብሔር እንደዚህ አለኝ። አንድ ቀን እዚህ ጋር ከደብረ ዘይት መጣ አንዲት ሴት ምግብ ቤት አላት። እየተነበይኩኝ እዚህ ዓርብ 6 ሰዓት ላይ ትንቢት እናገራለሁ። ልክ እንዳንቺ ምግብ ቤቱን ልዝጋው በቃኝ ገበያ የለም ብላለች። እኔ እዚህ ዓርብ 6 ሰዓት እየተነበይኩኝ ደብረ ዘይት ምግብ ቤቷ ህዝብ በዝቶ ጎረቤት መጥቶ ነው ያስተናገደው። እሷ ስትሄድ የት ነው የሄድሽው? ዛሬ ስራው በጣም ተጨናንቆ ነበር አሏት። ልናገርባታ አይ ጋሳቢ ጋናካ ከነገ ጀምሮ የተትረፈረፈ በረከት ውስጥ ገባ። ብልጽግና ወደ አንቺ ጠራው። ጭንገፋን ሰበርኩት። በቅባት አለመለምኩሽ። በኢየሱስ ስም አለመለምኩሽ። ተከፈተ ተከፈተ ተከፈተ።